ሰላምታችን በያላችሁበት ይድረስ የተወደዳችሁ ቤተሰቦቻችን ለዛሬ ያዝናቸውን አዳዲስና ሰበር መረጃዎችን ነው አብራችሁን እንድትቆዩ በአክብሮት እየጋበዝን አርዕስቶችን በቅድሚያ ስምረት ከሌሎች የለውጥ ኃይሎች ጋር በመሆን ህዝባዊ ትግል ለመጀመር መወሰኑን አስታወቀም። በትግራይ ክልል ደግሞ ሌላ አስገዳጅ ህግ መውጣቱን ታውቋል። እምቢተኝነት ደግሞ እስከ 50 ሺህ ብር ያስቀጣል ነው የተባለው። በመጀመሪያም እንዳስሰው ነው የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነም። የኢትዮጵያ አየር መንገድ በሱዳን ለሚገዙ የአውሮፕላን ትኬቶች ክፍያ በአሜሪካን ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የህግ ክርክር አስነስቷል። እንመለከቷለን። የኦጋዴን ብሔራዊ ነጻነት ግንባር ወይም ደግሞ ኦብነግ መንግስትን በትጥቅ ትግል ለመጣል ከሚንቀሳቀሱ ጽንፈኞች ጋር በጋራ ለመስራት እየተንቀሳቀሰ ነው በሚል የሚነዛው ወሬ ፍጹም ተቀባይነት የሌለውና የበሬ የወለደው ውሸት ነው በማለት እወቁልኝ ብለዋል። አንድ አፍሪካን ኢንተለጀንስ የተባለ ሚዲያ እንደዘገበው የኦብነግ መሪ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳንና ኤርትራ እንዲሁም ግብጽ መንግስታት ጫና እየተደረገበት እንደሆነ የሚያሳይ መረጃ ተሰራጭቶ ነበር። ሌላኛው አጀንዳችን ነው። የየመኑ ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይጓዙ ሙሉ በሙሉ መታገዳቸውን ገለጹ። ይህ በእንዲህ እንዳለ ኢራን ጠላትን አከርካሪ ለመስበር ያገለግላል ያሏቸው ከመሬት በታች የተቀበሩ የከርሰ ምድር መግቢያዎችን በድጋሚ ካስከፈተች በኋላ ግዙፍ የመሬት ውስጥ የሚሳኤል ክምችቷን ይፋ አደረገች። እነዚህንና ሌሎችን መረጃዎች ምናጋራችሁ ይሆናል። አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዜናዎቹ እንለፍ። ስምረት የተባለ ፓርቲ ከሌሎች የለውጥ ኃይሎች ጋር በመሆን ህዝባዊ ትግል ለመጀመር መወሰኑን አስታወቀም። በትግራይ ክልል ደግሞ ሌላ አዲስ አስገዳጅ ህግ መውጣቱን ታውቋል። በዚህ ህግ ላይ እምቢተኝነትን እስከ 50 ሺህ ብር ያስቀጣል ነው የተባለው። የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ምክር ቤት ግንቦት 29 እና 30 ቀን 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን አስመልክቶ ዛሬ ባወጣው መግለጫ በትግራይ ክልል ያለውን የህልውና አደጋ ለመቀልበስ ከሌሎች የለውጥ ፈላጊዎችና የሰላም ኃይሎች ጋር የተቀናጀ ህዝባዊ የፖለቲካዊ ትግል ለማካሄድ አዲስ አቅጣጫ ማስቀመጡን አስታውቋል። ይህ የታሪክ አጋጣሚ በፖለቲካ ልዩነት ሳይበገሩ በጋራ መታገል የግድ የሚልበት እንደሆነ ድርጅቱን ገልጿል። ባለፉት 6 ወራት ያከናወናቸውን ተግባራት በግምገማው መፈተሹንም ፓርቲው በመግለጫው ጠቁሟል። በግምገማው በድርጅቱ ውስጥ የታዩ ጥንካሬዎችንና ድክመቶችን ካየ በኋላም በውስጥ ድርጅት ዲሞክራሲ የሚደረገውን ትግል ለማጠናከር ቀጣይ የፖለቲካ መርሃ ግብሮችን ለመተግበር መወሰኑን ያስታወቀው። በአሁኑ ወቅት በትግራይ ያለው አስተዳደር ህጋዊና ጊዜያዊ መዋቅሩን በጦር መሳሪያ ኃይል አፈናቅሏል ያለው ስምረት ይህ ኃይል በውጭ ኃይሎች እየተገፋ ክልሉን ሰው አልባ ወደ መሆን እየወሰዳት ይገኛል ብለዋል። ድርጅቱ አክሎም በክልሉ የወጣቶች የግዳጅ ወታደራዊ ምልመላ ከፍተኛ የስደት ፍሰትና የምሁራን መበተን ከጊዜ ወደ ጊዜ እየከፋ መምጣቱን ይፋ አድርገዋል። ይህ አካሄድ ክልሉን ከየትኛውም ጊዜ በላይ ለከፋ የጦርነት ወሬ ድባብ መዳረጉን አብራርቷል። በትግራይ ወጣቶች እየተካሄደ ያለውን የእምቢተኝነት ትግል የሚደነቅ ነው ያለው ፓርቲው ለዚህ ትግል መፋጠን ፍትሃዊ ግዴታ እንደሚወጣና ያረጋገጠው በቅርቡ ታህታይ ዲያቦ አካባቢ ልዩ ስሙ ገምሃሎ ተብሎ በሚጠራው ስፍራ በደረሰው የወጣቶች እልቂትና የፌዴራል መንግስት የድሮን ድብደባም ያጋጠመው የሰውና የንብረት እልቂት ማዞኑን አስታውቋል። በስልጣን ላይ ያለው ኃይል ወጣቶች ወደ ሱዳን በማሻገር ለውክልና ጦርነት እየዳረገ መሆኑን የከሰሰው ፓርቲው ይህ ኃይል ለስልጣኑ ሲል የድሮን መከላከያ ያለና የፌዴራል መንግስት ተዳክሟል በሚሉ የፕሮፓጋንዳ ስብከቶችን ህዝብን እያደናገረ መሆኑን ከሷል። ይህ በእንዲህ እንዳለ ትግራይ ክልል ውስጥ አስገዳጅ ህግ መውጣቱን ታውቋል። በዚህ ህግ ውስጥ እምቢተኝነትን እስከ 50 ሺህ ብር ያስቀጣል ነው የተባለው። አሁን ላይ በትግራይ ክልል ሰፊ ወታደራዊ አፈሳና ምልመላ እየተካሄደ መሆኑን ሲዘገብ ቆይቷል። እድሜና አካላዊ ብቃቱ የፈቀደ ወደ ትግራይ ሰራዊት ለመቀላቀል ወይንም ግንባር ለመሰለፍ እምቢተኛ ሆኖ የተገኘ ማንኛውም የትግራይ ተወላጅ ከ10 ሺህ እስከ 50 ሺህ ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሚቀጣም የወጣው ሰነድ አመላክቷል።
የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። የኢትዮጵያ አየር መንገድ በሱዳን ለሚገዙ የአውሮፕላን ቲኬቶች ክፍያ በአሜሪካ ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የሕግ ክርክር አስነስቷል። አየር መንገዱ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሪ አለመረጋጋትና ያገኘው ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲከራተቱ ያስገደደ ሲሆን ይህም በተራው ህዝብ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ የቀድሞውን የደከመውን የሀገሪቱን የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋት ፈጥሯል። በሌላ በኩል የሱዳን ባለስልጣናት የህግ ባለሙያዎች የአየር መንገዱ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ከሆነ ልዩ ፈቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ በሙሉ በሱዳን ፓውንድ መፈጸም አለባቸው የሚለውን የሀገር ውስጥ ህግ ጣስ ነው ብለዋል። ይህ አወዛጋቢ እርምጃ በሱዳን ውስጥ የሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያሳደር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። መረጃዎቻችን ይቀጥላሉ። ተመልካቾች የኦጋዴን ብሔራዊ ነጻነት ግንባር ኦብነግ መንግስትን በትጥቅ ትግል ለመጣል ከሚንቀሳቀሱ ጽንፈኞች ጋር በጋራ ለመስራት እየተንቀሳቀሰ ነው በሚል የሚነዛው ወሬ ፍጹም ተቀባይነት የለውም በማለት አጣጥሎታል። አፍሪካን ኢንተለጀንስ የተባለ አንድ ድህረ ገጽ የኦብነግ ቡድን መሪ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን ኤርትራና ግብጽ መንግስታት ጫና እየተደረገበት እንደሆነ የሚያሳይ መረጃ ከዚህ በፊት ተሰራጭቶ ነበር። በ2018 ፈረንጆች ዓመት በአስመራ ከተማ የተደረሰበትን ስምምነት አክብሮ በሰላማዊ መንገድ ፖለቲካዊ ግቡን ለማሳካት እየተንቀሳቀሰ መሆኑን በመግለጽ ፓርቲው በቅርቡ ባካሄደው ጠቅላላ ጉባኤ ከድርጅቱ ሊቀመንበርነት የተሰናበቱት አቶ አብዱራህማን ማህዲ በግላቸው የሚያደርጉት እንቅስቃሴ ይሁን የቀድሞ መጠሪያው ትዊተር አሁን ኤክስ በተሰኘው ማህበራዊ ድህረ ገጽ የሚተላለፉ መልእክቶች የድርጅቱን አቋም እንደማይወክሉ በጽኑ አስታውቋል። ኦብነግ ያወጣው ባለ ሁለት መግለጫ እንዲሁም ድርጅቱ ከኢትዮጵያ ፌዴራል መንግስት ጋር በአስመራ ከተማ የፈረመውን የሰላም ስምምነትን ይፋ አድርጓል። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር ተገናኙ የተባሉት የኦብነግ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አፍሪካን ኢንተለጀንስ ባወጣው ዘገባ ገልጾ ነበር። ከሰላማዊ ትግል ራሱን ያገለለው የኦብነግ ቡድን ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ከኤርትራ መንግስታት ጫና እየተደረገባቸው መሆኑን ዘግበዋል። ከኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦብነግ አንዱ ነው ያለው ሲሆን እንደ ፋኖ ህወሓትና ኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን ገልጾ ነበር። አፍሪካን ኢንተለጀንስ እንደሚለው የኦብነግ አንጃ ያለው ኃይል ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን ኤርትራና ግብጽ መንግስታት ጫና እየደረሰበት ሲሆን በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን አስታውሶ ነበር። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውን ገለጹ። ከእስራኤል ጋር ግንኙነት ያላቸውን መርከቦች ደግሞ በቀይ ባህር እንዳይጓዙ ሙሉ በሙሉ መታገዳቸውን ገለጹ። የየመኑ የሁቲ አማጽያን ኃይል በመካከለኛው እስራኤል ወይም ደግሞ ያፋ አካባቢ የሚገኙ ወሳኝ የሆኑ ያላቸው ኢላማዎችን ሲል በገለጻቸው ቦታዎች ላይ ጥቃት መፈጸሙንና ለጥቃቱም ኃላፊነቱን እንደሚወስድ ነው የገለጸው። በተጨማሪም የእስራኤል የባህር ላይ መርከቦች ቀይ ባህር ላይ እንዳይጓዙ ሙሉ እገዳ መጣሉን አስታውቋል። ቡድኑ በቴሌግራም ገጹ ላይ ባወጣውና አልጀዚራ በጠቀሰው መግለጫ ድርጊቱን በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃው የሚመጥን ምላሽ እንሰጣለን ብሎ ዝቷል። መግለጫው አክሎም በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስ እንዲሁም በኢራቅ ባሉት የነጻነት ታጋዮች ላይ የተጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ነው ያለው። በጥቅምት ወር 2016 ዓ.ም እስራኤል በጋዛ ያወጀችውን ጦርነት ተከትሎ ወደ ግጭቱ የገባው ከኢራን ጋር ወገንተኝነት ያለው የሁቲ አማጽያን ቡድን ከዚያን ጊዜ ጀምሮ ወደ እስራኤል ተደጋጋሚ የሚሳኤልና የድሮን ጥቃቶችን የሰነዘረ ሲሆን በቀይ ባህርና ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ተብለው የሚታሰቡ የንግድ መርከብ ኢላማ ሲያደርግ ቆይቷል። ቡድኑ እነዚህ ጥቃቶች እስራኤል በጋዛ እያካሄደችውን ባለው አስከፊ ጦርነት ሳቢያ ከፍልስጤማውያን ጋር ያለውን አብሮነት ለመግለጽ የተደረገ ተግባር እንደሆነ አድርጎ በተደጋጋሚ ሲገልጽ ይስተዋላል። ለየመን የተተኮሱት አብዛኞቹ ሚሳኤሎች ደግሞ ድሮኖችና ሌሎች
ሌሎች ተወርዋሪ መሳሪያዎች በአሜሪካ የባህር ኃይል ወይም በአጋር ወታደራዊ ኃይሎች የመከኑ ቢሆንም የተወሰኑት ጥቃቶች ግን መጠነኛ ጉዳትና የመቁሰል አደጋዎች አስከትለዋል። የኢራን ከፍተኛ ወታደራዊ እዝ የሆነው ካታም አልአንቢያ እስራኤል ላይ የሚፈጸመውን ጥቃት እንደሚያቆም ይፋ አደረገም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን አሁኑኑ መታኮስ ማቆም አለባቸው ያሉ ሲሆን ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ አገራቱ እርስ በርሳቸው መታኮስ እንዲያቆሙ ጠይቀዋል። እስራኤል የአጸፋ ምላሽ ከመስጠቷ ቀደም ብሎ ለአሜሪካ መገናኛ ብዙሃን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የአጸፋ ምላሽ እንዳይሰጡ ማስጠንቅቀው ነበር። የኢራኑ እዝ ባወጣው መግለጫ ደግሞ የጦር ኃይሎቻችን የሚያካሂዱት ዘመቻ መቆሙን እናሳውቃለን ብሏል። ነገር ግን በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቋል። እስራኤል በደቡባዊ ቤይሩት ላይ ጥቃት ማድረሷን ተከትሎ ኢራን የአጸፋ ምላሽ መስጠት የጀመረችው ትናንት እሁድ ሲሆን የእስራኤል ጦርም በኢራን ላይ ከባድ ጥቃት ፈጽሟል። የቴህራን ከፍተኛ የፖለቲካዊና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያ ኢራን የተኩስ አቁሙን በመጣሱ የአጸፋ ምላሽ እንደምትሰጥ ዝተዋል። በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁሙ ኢራን ከአሜሪካና እስራኤል ጋር የተደረሰውን አጠቃላይ የተኩስ አቁሙን አካል አድርጋ ተወስደዋለች። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናግረው ነበር። ትራምፕ ለፋይናንሻል ታይምስ የተባለ ጋዜጣ ባጋሩት መረጃም አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው እርሱ አይደለም ውሳኔ ሰጪው ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግራቸውም ገልጸው ነበር። ይህ በእንዲህ እንዳለ ኢራን ከመሬት በታች የተቀበሩ የከርሰ ምድር መግቢያዎችን በድጋሚ ካስከፈተች በኋላ ግዙፍ የመሬት ውስጥ የሚሳኤል ክምችቷን ይፋ አደረገች። ኢራን ቀደም ሲል ተዘግተው የነበሩ የበርካታ ታነሎች መግቢያ መንገዶችን በድጋሚ መክፈታቸውን የሚገልጹ ሪፖርቶችን ተከትሎ ስማቸው ባልተጠቀሰ ስፍራ በሚገኝ የመሬት ውስጥ የጦር ተቋም ውስጥ የተከማቹ በርካታ ሚሳኤሎችን የሚያሳዩ አዳዲስ ምስሎችን ለቃለች። በምስሉ ላይ በረድፍ የተደረደሩ እስካሁን ለውጊያ ያልተሰማሩ በርካታ ሚሳኤሎች በክምችት ላይ እንዳሉ ታይተዋል። ይህ በአካባቢው ካለው ቀጣይነት ያለው ውጥረት አንጻር የሀገሪቱን የመሬት ውስጥ ሚሳኤል መሰረተ ልማት ግዙፍነትና ጥንካሬ የሚያሳይ አድርጎታል። ኢራን ባለስልጣናት የተቋሙን ትክክለኛ መገኛ ከመግለጽ የተቆጠቡ ሲሆን ምስሎቹ ይፋ የተደረጉት ግን የኢንጂነሪንግ ቡድኖች ቀደም ሲል ተዘግተው የነበሩ የቶነል መግቢያዎችን በድጋሚ በማስከፈት የሰራዊት እንቅስቃሴና የሎጂስቲክስ ስራዎች እንዲቀጥሉ ማድረጋቸው የሚገልጹ ሪፖርቶችን በወጡ ማግስት ነው። ብዙውን ጊዜ የኢራን የሚሳኤል ከተሞች እየተባሉ የሚጠሩት እነዚህ የመሬት ውስጥ ውስብስብ ተቋማት ስትራቴጂካዊ የጦር መሳሪያዎችን ከተራሮችና ከተመሸጉ መሬቶች ስር በጥልቀት በመቅበር ከተለመዱት የአየር ጥቃቶችና ለመከላከል ታስበው የተገነቡ መሆናቸውን የሚነገረው። እነዚህን የቅርብ ጊዜ ምስሎች በኢራን ላይ ቀጣይነት ያለው ወታደራዊ ጫና ቢኖርም የመሬት ውስጥ የሚሳኤል መረቧ የተወሰኑ ክፍሎች አሁንም ድረስ በስራ ላይ መሆናቸውንና የሀገሪቱን የረጅም ርቀት መከላከያ ወይም ደግሞ ዲተረንስ አቅም መደገፋቸውም እንደቀጠሉ የሚያሳይ ምልክት ተደርገው እየታዩ ነው። የተከበራችሁና የተወደዳችሁ የራራ ሚዲያ ቤተሰቦች ለአሁን የያዝናቸውን መረጃዎች በዚህ አጠናቀቅን። በቀጣይ በአዳዲስና ሰበር መረጃዎችን የምንገናኝ ይሆናል። እስከዚያም ቸር ቆዩልን።